ሰላም እንዴት ናችሁ? ደህና ናችሁ? እኔ አሁን በዚህ ሚዲያ ፊት ለፊት ለማውራት የመጣሁት የተሰማኝን ጥልቅ ሐዘን በዚህ ለማጋራት ነው እና ሁላችሁም እንደኔ የተሰማችሁ ሰዎች ፕሊዝ ለተጽዕኖ ፈጣሪዎች በቲክቶከር የሚሆን በዩቱበር በፌስቡክ በተለያዩ ሚዲያዎች ተጽዕኖ ፈጣሪ ለሆኑት እንድታደርሱልኝ በክብር እጠይቃችኋለሁ። ኮፒ ሊንክ፣ ሼር፣ ፎሎ፣ ላይክ፣ ዱዊት ያደረጋችሁ እንድታደርሱልኝ በክብር እጠይቃችኋለሁ። ወደ ጉዳይ ስገባ በዚህ ሰሞን ላይ ብቻ አርሲ ላይ የተደረገው ድርጊቶች እንደሚታወቀው ነው እያለ ነገር ግን እዛ አካባቢ ያሉት ካቢኔዎችም ይሁን የመንግስት አካል እነሱም ይህን ጸጥታ ማስከበር እየቻሉ ያለ ነገር ግን እስካሁን በዝምታና ስንቶቹ ምዕመናኖችና ስንቶቹ ካህናቶች፣ ስንቶቹ ዲያቆናቶች፣ ስንቶቹ እዛ ያሉት ነዋሪዎች ህዝበ ክርስቲያን በጅምላ እየታረዱና እየሞቱ እያለ ግን አንድም ሚዲያ ሳይዘግብ በሌላ ሀገር እኮ ስናይ አንድ ሰው ዋጋ እንዳለና በዚህ በሀገራችን ደግሞ ስናይ ዋጋ እንደሌለን እያወቅን መሆኑን ተገንዝቤያለሁ፣ እኔ እንደራሴ ማለት ነው። ስለዚህ ይሄ ነገር እስከ መቼ ነው የሚቀጥለው? ይሄ ነገር ማብቂያ ያለው አይመስለኝም። ምክንያቱም ከአንዱ ዝም ሲባል ከአንዱ ይነሳል። ይሄ ነገር መንግስትም ዝም ማለት ይሄ ሌላ ነገር እንደሚመስለን ነው እና ፕሊስ ህዝበ ክርስቲያኑና ክርስቲያኖች አንድነታችን እያስፈለገን መሆኑን አውቃችሁ ገንዘባችሁ በአንድነት እንድንቆም ስል እንዲሁም ፈጣሪያችን የፈጠረን አምላክ ዘር ሳይል ሃይማኖት ሳይል ፈጥሮናልና እኛ እንደፈጠረን ሃይማኖት ሳይል ስል ሃይማኖት ሳይለያየን ማለት ነው። ፈጣሪ አንድ ነው። አንድ ፈጣሪ የፈጠረን ሁላችንም የተለያየ ሃይማኖትን ብንይዝ ሁላችንም በየእምነታችን ሰው ግደል የሚል ሰው የሚል ነገር እስከሌለ ድረስ ግን በራሳችን የምንፈጥረውና የምናደርገው ነገር ተጠያቂነት እንደማያድነን እያወቅን ግን ለዚህ ጭካኔ ለዚህ ድርጊት የሚጋብዘን አካል ይህ ሰይጣናዊ መንፈስ መሆኑን አውቃችሁ ፕሊስ ወንድማችሁን አትግደሉ። እኛ አንድ ሀገር ነው ያለን። ፈጣሪ ሀገር ይሄ ነው ሳይለን ፈጠረን። ይሄ ነው ጎሳ ሳይለን ነው በጎሳና በዘር ተከፋፍለን እስከ መቼ ነው የምንጨራረሰው? ይህን አውቃችሁ ሰው ነን እኛ እኮ ሰው ነን። ተሳስበን አውርተን ችግሮቹ መፍታት ሲገባን በተለያየ ነገር ራሳችንን ለምን ለዚህ ድርጊት እንጋብዛለን ስል ነው። አመሰግናለሁ።